ማፈሪያ ጴንጤ ይባላል። ያም ሆነ እሺ ከኋላም ያላችሁ ቢሃይንድ ባይ የጌታ ጸጋና ሰላም ይብዛላችሁ። የጴንጤ ኒቆዲሞስና የኦርቶዶክስ ኒቆዲሞሶች ተደብቀው በጨለማን ተገና አድርጎ ነበር ኢየሱስ ጋር የሚመጣው። እሱስ ያኔ ግዝትና ውግዘት ስለሚደርስበት ነው ከአይሁድ ኒቆዲሞስ በሌሊት መምጣቱ የሕግ መምህር ነው ታውቃላችሁ። ኢየሱስ ጋር ቀጥታ መጥቶ ከሰማ ቀን መጥቶ ከሰማ የሕግ መምህር ነው እና ታዋቂ ፈሪሳዊ ሰው ነው ያለው ስም ከበሬታ በአይሁዳውያን ሃይማኖት ዘንድ በጣም ትልቅ ፖዚሽን ላይ ነው ያለው እና ኢየሱስ ጋር መጣ ማለት ይሄ የገሊላው ኢየሱስ ጋር እንዴት ተከትሎት እንዴት ሄዶ እንዴት ይሰማዋል? ምክንያቱም ጌታን በዘመኑ የነበሩት መምህራን በሙሉ ኢየሱስን እንደ አሳች ነበር የሚያዩት። ህዝብ የሚያስት የሙሴን ሕግ የሚቃወም ምናምን ነገር እያለ ማለት ነው እና ኒቆዲሞስ በሌሊት መምጣቱ ለምንድን ነው? ሰውየው ነገርየው አላማረውም። ኦኬ የጎሪጥም ሲያየው ሲጠረጥርም ኢየሱስ ክርስቶስ የሚናገረውን በሰዎችም ሲሰማ ራሱም ሲመለከት ሲያይ ከዚህ ሰው ጋር እግዚአብሔር ከሌለ በስተቀር እንደዚህ ሊያደርግ የሚችልበት ነገር የለም ብሎ የሚል መረዳት መጣበት ማለት ነው። ልብ በሉ ጌታ ሲሰብክ ሕፃናት ሁሉ ጭምር ሳይቀር ነው የሚሰሙት። ከሩቅም ከቅርብም ያሉ የሃይማኖት መሪዎችም ሁሎችም ጭምር መጥተው ይሰማሉ። የሰሙት ሁሉ ደግሞ በንግግሩ ይማረካሉ። ምክንያቱስ ጌታ ጻድቅ ነው፣ የጽድቅን ቃል የሚናገረው ሕይወቱ ራሱ ይጠራል። አመንዝሮችን ቢሆን ሕይወቱ ይጠራል ራሱ። ቀራጭ ብትሆን ሕይወቱ ይጠራል፣ አይንቅህም። አይነ ስውር ብትሆን አይንቅህም። አመንዝራ ሴት ብትሆን አይንቃትም። ሕይወቱ ራሱ የጌታ ሕይወቱ መካከላቸው ተቀምጦ አይደለም ንግግሩ ዝም ብሎ ቢቀመጥ ምንም ባያወራ ሕይወቱ ራሱ ይማርካል። ጌታዬ እና ብዙዎች እየመጡ ይሰሙት ነበረ። ብዙዎችም እየመጡ ያደምጡት ነበር ጌታ ኢየሱስን። እና ደግሞ ማድመጥና መስማት ብቻ አይደለም፣ በእጆቹ የሚደረጉ ተአምራት ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ ታይቶ ተደርጎ የማይታወቅ ነው። የዕውራንን አይን ጭቃ ቀብቶ እይ ብሎ ሲለው ሂድና ታጠብ ብሎ ሲለው ታጥቦ ጉልህ ሆኖ ይመጣል። በጭቃ በመቀባት ብቻ አይደለም። እንደዚሁም ደግሞ ያ በርጤሜዎስ የሚባለው ከኢያሪኮ ወደ ኢየሩሳሌም ሲመጣ ትዝ ይላችኋል። በመንገድ ዳር የተቀመጠው ሰውዬ የዳዊት ልጅ ሆይ ማረኝ እያለ እየተንገዳገደ ቆሞ ምን አድርግልህ ዘንድ ትወዳለህ ብሎ ሲለው አይ ዘንድ አለው። እይ እምነት አድኖሃል አለው። ጭቃ ቀብቶ ብቻ አይደለም ኢየሱስ ዝም ብሎ ቃል ብቻ አውጥቶ ሃሌሉያ። ጭቃ ቀብቶ ብቻ አይደለም ቃል ብቻ ተናግሮ አይንህን ይከፍተዋል። በየሄደበት ጭቃ ቀብሉኝ እስቲ ምራቁን ትፍ ብዬ ምናምን ነገር አንድ ቦታ ብቻ ነው ያደረገው። የዕውራንን አይን ሲከፍት ጭቃን ቀብቶ ምራቁን ትፍ ብሎ ቀብቶ ሂድና በሰሊሆም ታጠብ ብሎ ይልካል። ውሃው አይደለም የሚያዳነው፣ ኦርቶዶክሳውያኑ ጸበሉ ያድናል ይላሉ። ሄድ የምን ጸበል? ሰሊሆም ማለት የተላከ ማለት ነው ትርጓሜው። እናስ አይኑን የከፈተለት የተቀባው ጭቃ አይደለም፣ ጭቃውን የቀባው ጌታ እንጂ። ታዲያ ለምን ወደዛ ላከው? እንዲታጠብ ለጨቃውን እንዲታጠብበት ነው በሰሊሆም ታጠብ ብሎ ያለው። እና ደግሞ ትንቢቱ የሚፈጸም ዘንድ ግድ ስለነበር የውሃውም የራዛ መጠመቂያው ስፍራ ትርጓሜ ሰሊሆም ማለት የተላከ ማለት ነው። እና እግዚአብሔር የላከው ታዲያ ውሃን ነው ወይስ ልጁን ነው? ልጁን መድኃኒት ቤዛ አድርጎ ላከው ይላል። የዓለም መድኃኒት የሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና በተደረገልን በክርስቶስ ኢየሱስ የሆንን እኛ ነን ይላል። ስለዚህ ሂድና ታጠብ ብሎ አለው። ታጠበ አየም ይላል። መታጠብም ሳያስፈልገው መንካትም ሳያስፈልገው በርጤሜዎስ የተባለውን አይነ ስውር እዛ በኢያሪኮ መንገድ አጠገብ የተቀመጠው ሰው እይ ብሎ አለው። አየ። እምነት አድኖሃል አለው። አየ ይላል። ወዲያው አይኖቹ ቦግ አሉ። እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! አየ የኔ ጌታ ጭቃም ቀብቶ በምራቁ አስነክቶ ጭቃም ቀብቶ አይንህን ይከፍታል። ጭቃም ሳያቦካ ምራቁንም ሳይጠፋ ቃል ብቻ ተናግሮ እይ እምነት አድኖሃል ብሎ አለው ሲል የበርጤሜዎስ አይኖቹ ከግንባሩ በታች የበቀሉ እንደዚህ የበቀሉት ጠፍተው ነበር፣ ቦግ አሉ። ዓለም ከተፈጠረ ጊዜ ጀምሮ እንዲህ አይነትን ተአምራትን ያደረገ ማንም የለም። ስለዚህ አንድ የ30 ዓመት ወጣት ከኢየሩሳሌም ወደ ሰማሪያ እየተመላለሰ ሲሰብክ ዝናው ሚዲያ የለ
ያኔ በፒኦ ቦክስ በደብዳቤ በዚህ በፋክስ ወይ ደግሞ በኢሜል እየተጻጻፉ አልነበር የሚደርስ የነበረው። ግን አንዱን ይነካውና ለማንም እንዳትናገር ይለዋል። አንዱን የፋውሰውና ይሄን ለማንም እንዳትናገር ሄደ ራስህን ለካህን አሳይ ብሎ ይለዋል። ይሄን እንዳትናገር እንደዚህ ብለህ እንዳትል ሄደ ራስህ እግዚአብሔርን አክብር ይለዋል። ልከተልህ ብሎ ሲለምነው ኖ እግዚአብሔር ያደረገልን ሄደህ ተናገር ይለዋል። በርጤሜዎስ ትዝ ይላችኋል። ጌርጌሴኖን የመቃብር ስፍራ በጥብርያዶስ ባህር ላይ ተሻግሮ ሄዶ ሃሌሉያ አዳነው። ካዳነው በኋላ ጌታ ሆይ እንዲከተል ብለት ሂድ እግዚአብሔር ያደረገልን ተናገር ብሎ አለው ይላል። እሱም ሄዶ 10 በሚያህሉ ከተሞች በገሊላ ባህር ዙሪያ የተከተሙ ከተሞች ናቸው እነዚህ ከተሞች። በነዛ ከተሞች ሁሉ ዞሮ ሰበከ። ምንድን ነው? ሰውየውን ያውቁታል። ምንድን ነው የሆነው? አይ አንድ ሰው መጣ። ማን ያዘው? ተከታዮች አሉት አብረውት። ኢየሱስ የሚባል ነው፣ ከገሊላ ነው የመጣው፣ ከዚሁ ወደ ናዝሬት አካባቢ ላይ ነው ያደገው ተብሎ ሲባል ሰምቻለሁ። እና ምን ሆንክ? እሱ መጣ። እናስ ክፉ መንፈስ ገሰጸው። ከዛስ እነዛ መንፈስ ወጥተው በእሪያዎች ውስጥ ገቡ። እኔ ነፃ መሆኔን ነው የማውቀው። ልከተል ብዬ ስለው ኖ ሄደህ እግዚአብሔር ያደረግልን ተናገር ብሎኛልና ያዳነኝ ያ ሰው ነው ብሎ ሊመሰክር ማለት ነው። 10 በሚያሉ ከተሞች ማለት ነው። ጌታዬ ለዘላለም ስም ይባረክ። ጭቃ ቀብቶ ብቻ ሳይሆን የሚፈውሰው ጭቃም ሳይቀባ ይፈውሳል። ብላቴናዬ አደላ ቃል ብቻ ተናገር ብላቴናዬ ይፈወሳል አሉ። ቃል ብቻ ተናገር። ኢየሱስ ቃል ብቻ ይናገር ብራዘር። በእጆቹ ሳይዳስስህ ቃል ብቻ ተናግሮ ይፈውሳል። ቃል ብቻ ተናግሮ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ ቃል ይሁን ብሎ እኮ ሲል ማለት ነው። ይሁን ብሎ ሲል ጨረቃ ሆነ። ፀሐይ ይሁን ብሎ ሲል ፀሐይ ሆነ። ከዋክብትን ይሁን ብሎ ሲል በሰማይ ጠፈር ላይ ኢየሱስ። እንዴት አይነት ነው አንተ! ይሁን እጭ ቃል ብቻ ይሁን ብሎ ሲሉ ሆነ ይላል። የሌለውን እንዳለ አድርጎ በሚጠራ ብሎ ያለበት ቅዱስ ጳውሎስ ሮሜ መልእክት ላይ ትዝ ይላችኋል ምዕራፍ 4 ላይ ለሙታን ሕይወትን የሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ይላል። ስለ አብርሃም ሲናገር ማለት ነው። የሌለውን እንዳለ አድርጎ ይጠራዋል። ታውቃለህ? ጌታዬ ይሁን በሚል ቃል ማለት ነው። ፀሐይ ይሁን አለ ሆነ። ሰማይ ይሁን አለ ሆነ። ጨረቃና ከዋክብት ይሁኑ አለ ሆነ። ምድር ሐመል ማላትን ወይ ደግሞ እጽዋትን ታብቅል አለ በቀለ። ሁሉ ነገር ይሁን በሚል ቃል ታውቃለህ? የሚታዘዝለት ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ይሁን ገናናው እግዚአብሔር ይሁን ብሎ በሚል ቃል ይሄ ጌታ ነበር። አየህ በገሊላ እየተራመደ ይመጣ የነበረው የ30 ዓመት ወጣት የ30 ዓመት ወጣት ማንም ያላወቀው እኔና አንቺ ብናገኘው ኖሮ ምን አይነት አስተያየት እንሰጥበት ነበር? እኔ ሰውዬ ያስጠላኛል ብለን አንለውም ነበር? ብዙዎች እንደዛ አላሉም? እኔ አይመቸኝም ነገራ ስራ ሁሉ ምንም እንትና የአይነ ውሃ አይጠመኝም አንለውም ነበር? አስተያየት እኮ ሐሳብ እኮ ሰጥተውበታል በዘመኑ የነበሩ ሰዎች። በዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ አስተያየት ሰጥተውበታል። አንዳንዶቹ ደግ ነው ሲሉት፣ አንዳንዶቹ ደግሞ የለም ይሄ ሰው አሳች ነው እያሉ ማለት ነው። አሳች ነው እንዴ? ኧረ ተረጋጊ፣ ይሄን ሰው ደግሞ እንደዚህ አይነት ሰው ነው እንዴ መልካም ብላችሁ የምትመሰክሩለት? አሳች ነው፣ ህዝብ ሲያሰተኛ ሰምተነዋል አይተነዋል ብለው የሚሉ በበዓሉ ላይ ተሰብስበው ማለት ዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ በአይሁድ የዳስ በዓል ላይ ተገኝተው ስብሰባ ላይ በዓል ላይ ተሰብስበው በዓል ሊያከብሩ መጥተው የዳስ በዓል ሱኮት የሚባለውን እሱን እየበሉ እየጠጡ እየገመጡ ማለት ነው ስለ ኢየሱስ አስተያየት ይሰጡ ነበር። እሺ እንዴት ነው? ምን አላችሁ? ይሄ አሁን ከገሊላ ናዝሬት ተነሳ የሚባል አንድ ሰው አለ። ታውቃላችሁ ስለሱ ሰው? ኧረ እኔ አላውቅም። ማን ነው አሉ ደግሞ ስሙን። ያው በራሳቸው በአይሁዳውያኑ ቋንቋ የሺዋ ነው የሚባለው፣ ኢየሱስ ማለት ነው። የሺዋ ነው የሚባለው እና ሰምታችኋል? አዎ የሆነ ሰው ስለሱ ሲያወራ ሰምቻለሁ። እኔ ግን ብዙ ትኩረት ሰጥቼ እኔ ሰምቼው አላውቅም። እና ያ ሰው ምን ሲል ነው ያወራሽው?
አይ አሳች ነው ሲሉ ሰምቻለሁኝ እኔ እና አንቺስ ምን ትያለሽ? ያው እኔም አሳች ነው ብለው የሚሉት ማህበረሰቡ እኔም አንተስ ደግሞ ምን ትላለህ? አይ እሱ ደግ ሰው ነው። አንተኛውስ? እኔ ነቢይ እንደሆነ ነው የምረዳው። አንተኛውስ ምን ትላለህ? ይሄ እንትን ከቀራጮችና ከኃጢአተኞች ጋር የሚበላው ነው። ይሄ እኮ በሕጋችን እኮ የተከለከለ ነው። የኛ ካህናት የኛ አገልጋዮች እንደምታውቁት ከኃጢአተኞች ጋር ቁጭ ብላ አይበሉ፣ ከአመንዘሮች ጋር አይውሉ። እሱ ግን እኮ ከአመንዘሮች ጋር ነው የሚውለው። እና ከአመንዝራ ጋር የሚውለውን ሰውዬ ምንድን ነው ብለህ የምትለው? እንዲህ አይነት ኮሜንትን የሰጡበት ታውቃላችሁ። ሁሉም ባለመስማማት ወደ ቤታቸው ሄዱ ይላል። ከአመንዝሮች ጋር የሚውል ነው ብለውት ያሉትም በዛው እንደደረቁ፣ ነቢይ ነው ብለው ያሉትም በነቢይነቱ አምነው፣ አሳች ነው ብለው ያሉትም በአሳችነቱ ተረድተው፣ ሁሉም እንደየተናገሩት ቋንቋቸውንና ሐሳባቸውን ይዘው ሳይግባቡ ተለያዩ ይላል። አንተና አንቺ እኔም ቤት ውስጥ እኮ እንደዚህ ነው። ኢየሱስ ዛሬ አረ ሄዷን በሃይማኖቶች ቤት ኢየሱስ ማን ነው በላቸው። አምላክ ነው ይለዋል። ማዳን ማን ነው በላቸው። የእግዚአብሔር ነው ይለዋል። እግዚአብሔርን የሚያድነው በስላቸው አዎ እግዚአብሔር ብቻ ነው የሚያድነው ብለህ ስላት አይ እንዴ እመቤቴም ታድናለች ይለዋል። ጥርሱን እያገጠጠ እመቤቴም ታድናለች፣ አርሴማም ታድናለች፣ አቡነ ተክለ ሃይማኖትም ያድናሉ ይላል። እግዚአብሔር ያድናል ብሎ ባያለበት አንደበቱ ተክለ ሃይማኖትም ያድናል ይላል። የቡልጋው ሰውዬ ማለት ነው። ቡልጋ ትግሬ ሁን፣ ቡልጋ ሁን፣ ኦሮሞ ሁን፣ ከምባታ ሁን፣ አይሁዳዊ ሁን፣ አረባዊ ሁን፣ ማንም ሁን ከየትም ይውጣ አያድኑም፣ አያድኑም፣ አያድኑም። ማዳን የማርያም አይደለም። ማዳን የተክለ ሃይማኖት አይደለም። ማዳን የአብርሃም አይደለም። ማዳን የይስሐቅ አይደለም። ማዳን የቅዱስ ጳውሎስም አይደለም። ማዳን የጴጥሮስም አይደለም። ጥራልኝ ማዳን የትኞቹ ማዳን የአርሴማም አይደለም። ዋቴቨር ብላቸው እነዚህ በሙሉ እንኩቶች ናቸው። ማዳን የማን ነው? የበጉ ነው፣ የእግዚአብሔር ነው። ደህንነት ከማ ዘንድ ነው? ከእግዚአብሔር ዘንድ ነው። እነዚህ ሁሉ የጠራሁልህ ቅድም የጠራሁልህ የዳኑትም በእግዚአብሔር ነው የዳኑት። አብርሃም የሚባል አዳኝኛ አናቅም። አብርሃም የሚባል አባት የእምነት አባት አለ፣ ታላቁ አባት ማለት ነው። እንደም የኔሽን የትውልድ አባት ነው የተባለው። በማን የዳነው? በእግዚአብሔር ነው። የጌታ እናት ማርያም በማን የዳነችው? በእግዚአብሔር ነው። ለዚህ ነው መድኃኒቴ ብላ እንኳ ስትለው አላፈረችበትም። እዚህ ይመጣልህና እኮ አልኩ ወንድሞችና እህቶቼ፣ ዘሩን ስታጠና ስትጠይቅ ከኦሮሚያ ክልል የወጣ ሰውዬ ነው። ብፁዕ ወቅዱስ ምናምን ነገር ብሎ ማለት ነው። ዘሩን ስታጠና ትግራዋይ ነው። አድዋ ነው ተወልደው ያደጉት። ወይዘሮ እንትና የሚባሉ ሰውዬ ወይዛዝርት እማሆይ ተብለው የተሰየሙት ማለት ነው። ተባረኩ እማሆይ ተብለው የተባሉት ማለት ነው። እንዴ ወንድም አለ እነዚህ ሁሉ ያድናሉ የተባሉ የት ነበሩ? የዛሬ 2000 ዓመት ከነሱ በፊት ጌታ በስጋ ከመወለዱ በፊት የነበሩ አባቶች ያድኑ ነበር? አዎ ካልከኝ ታዲያ ኢየሱስ ለምን ተወለደ? አብርሃም የሚያድነን ከሆነ እንደ አብርሃም ጻድቅ ሰው አለው የዚህ ፕላኔት ላይ? አንድ ጥሩልኝ። ማርያም አልከኝ ከአብርሃም ወገብ ነው የተገኘችው፣ የአብርሃም ዘር ናትና ከአብርሃም ወገብ ነው የተገኘችው። ዳዊት አልከኝ ከአብርሃም ወገብ የተገኘ የአብርሃም ልጅ ነው። ሳሙኤል፣ ሙሴ፣ ኤልያስ አልከኝ ከአብርሃም ወገብ የተገኙ የአብርሃም ልጆች ናቸው። እንደ አብርሃም ጻድቅ እዚህ ፕላኔት ላይ እስኪ አንድ ጥራልኝ። አንድ ከአዲስ ኪዳንም ከብሉይ ኪዳንም። ጳውሎስ በል አብርሃም እግር ስር ነው። ማርያም በላት አብርሃም እግር ስር ናት። ኦኬ ዳዊት በል አብርሃም እግር ስር ነው። ይስሐቅ በል አብርሃም እግር ስር ነው። ጳውሎስ፣ ጴጥሮስ አብርሃም እግር ስር ነው። በሙሉ አልኩ በሙሉ እግዚአብሔር ቤቱን ያከበረው ዘሩን ያከበረለት ይሄ አባት ነው። እሱ በስጋ ጌታችን ኢየሱስ ክርስቶስ ሳይወለድ በፊት የነበረ ሰው ነው። ሂዝ ራይቸስ ማን ጻድቅ ሰው ነው። ማዳን የአብርሃም ነው ይለናል መጽሐፍ? አይልም፣ የአብርሃም አምላክ እንጂ። ቴንኪው የኔ አባት፣ ለዘላለም ስም ይባረክ። ቴንኪው የኔ አባት። ማዳን ማን ይላል? የእግዚአብሔር ነው። ደህንነት ከማን ዘንድ ይላል? ከእግዚአብሔር ዘንድ። ለዚህ ነው የጌታችን እናት ስትናገር ተአብዮ ነፍሴ ለእግዚአብሔር ያለችው ማለት ነው።
ነፍሴ ጌታን ታከብረዋለች። አየህ፣ ጌታን ታከብረዋለች። ማርያም ማንንም ታከብሪው ብለሳን ሳንጠይቃት ነፍሴ ጌታን ታከብረዋለች። የጌታ እናት ማርያም ማንም ታከብሪው ነፍሴ አርሴማን ታከብራለች አላለችም። ነፍሴ ሳራን ታከብራታለች አላለችም። ነፍሴ ርብቃ ሊያን ታከብራታለች አላለችም። ከሷ በፊት የነበሩ እናቶቿ ናቸው። ነፍሴ የሳሙኤልን እናት ሐናን ታከብራታለች። ነፍሴ የአሮንና የሙሴን እናት ማርያምን እህት ማርያምን እናቱንም ዮካብድንም ታከብራለች አላለችም። ማርያም የጌታዬ እናት ከሷ በፊት የነበሩ እናቶቿ አይደሉ? በእርግጥ ታዲያ ምን ሆነሻል የጌታ እናት ማርያም? የሆነ የተለከፍሽው ነገር አለማ ብለህ ብትላት አልተለከፈችም። በትክክል ነፍሷ ማን እንደሚያከብር መንፈሷ በማን ሐሴት እንደሚያደርግ ግልጽ አድርጋ ስትናገር ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴትን ታደርጋለች። ዋት እንዴት ደስ ይላል! አሁን እዚህ ያለውን ትውልድ ጥራልኝ በሙሉ በማን ነው የአንተ ነፍስ? ማንም ያከብረው? ማንም ታከብሩት? የእናንተ ነፍስ ማንም ታከብረው? ገና የተፈጠሩ ያልተፈጠሩ ገና የሚወለዱ አሁን ገና በዚህ ሰዓት ላይ ካካቸው የሚጠረግላቸው ልጆች አሉ። ነገ ኦርቶዶክሳውያን ታቦት የሚቀርጾላቸው ማለት ነው። አሁን ካካው እየተጠረገለት ያለ ማለት ነው። ዳይፐር ምናምን ነገር እየተጸዳዳለት ያለ ድንቡሽቡሽ ያለ ሕፃን አለ። አድጎ ታቦት ቀርጸውለት በእርሱ መጀን ብለው የሚሉት ማለት ነው። ዳርያስ ኮተታም ትውልድ ደህንነት እግዚአብሔር ቀራንዮ ኮረብታ ላይ ሰርቶልህ አምላክ ሰው ከድንግል ማርያም ተወልዶ ለበደል ለኃጢአታችን ሞታችንን ሞቶልን አንተ ገና ካካው የሚጠረግ ሕፃን ልጅ አሁን በዚህ ጊዜ ማለት ነው የተወለደ በሚመጡት ትውልድ ሊመለክ ሊከበር የተዘጋጀ አሁን ትናንትና አንድ ቪዲዮ እያየው ነበረ። ይሄ ማን ነው? ዶንኪ ቲዩብ ነው ማን ነው የሚባለው? እሸቱ ኮሜዲያን እሸቱ ማለት ነው። ዋልድባ ገዳም ሄዶ የ8 ዓመት ነው ወይስ የ12 ዓመት ገና 12 ዓመት ሳይሞላት በብህቱና በገዳምነት ህይወት እዛ ገብታለች። ከ8 እስከ 12 ነው ምናምን ነገር እድሜ የነበራት እናቷ ደግሞ ሌላ ገዳም ላይ ነው ያለችው። ያ የዋልድባ ገዳም ደግሞ በጣም አደገኛ በረሃ ከመሆኑ የተነሳ በወባ በንዳድ በተለያየ ነገር እንዳለ ነው የሚሞቱት። በውሃ ወለድ በሽታ እንዳለ ነው የሚሞቱት። ሙሉ ነው ያየሁት ወንድሞች እናቶች። ልጅቱ በጣም ብዙ ጊዜ ተለምና ነው ውጪ ብለዋት ቢያንስ የገድም የብህቱና የገዳምነትን ህይወት የመናንያንን ህይወት እሱን ታዩ ባትባልም ነይና ከዚህኛው ገዳም ወጥተሽ እኔ እናትሽ ወዳለችበት ገዳም ነይ ተብላ ስትጠራ እምቢ ብላ እዛ ተቀምጣለች። አልሄድም ብላ ማለት ነው ልጅቱ። እርግጠኛ ነኝ አስማት አድርገውባት ነው፣ ሌላ ምንም አይደለም። እቺ ልጅ አሁን ምን የተረዳችው ነገር አለ? እቺ ልጅ አሁን ልብ በሉ፣ በዚሁ ህይወት ከቀጠለች አትጠራጠሩ፣ ነገ በሚመጣው ትውልድ ታቦት ይቀረጽላታል። ከህፃንነቷ ጀምራ የገዳማዊ ህይወትን የኖረች እማ ሆይ እየተባለ ነው አሁን የምትጠራው። የእሳቸው በረከቷ አይደርብንና ጸሎቷ ያግዘን ብራኪዋ ትድረሰን እየተባለ ማለት ነው። ዝንጀሮ ለዝንጀሮ እንደሚባለው ማለት ነው። ያድናሉ ይሉሃል። አሁን መዳን ግን በማን ነው? በእግዚአብሔር ነው። ደህንነት ግን ከማን ነው? ከእግዚአብሔር ዘንድ ነው። እኔ ልባችሁ በእግዚአብሔር እንዲታመን ሆኑ ወንድሞች እናቶቼ። ተዘልላ አርፈ ለመቀመጥ የምትፈልግ ከሆነ ና ነፍሴን ያሳረፋትን ልንገርህ። ለነፍሴ ያደረገላትን ጌታ ኢየሱስ ኑ እንንገራችሁ። መጽሐፍ ቅዱሳችንን ስናነብ ለሰው ልጆች በደልና ኃጢአት ቤዛ ሆኖ ቀራንዮ ኮረብታ ላይ የሞተ ስለ እኔ ሞቴን የሞተልኝ አንድ ወዳጅ ነው ያለኝ። ስቅላለሁ እንጂ ከሱ በቀር ሌላ አምላክ፣ ሌላ መድኃኒት፣ ሌላ ቤዛ፣ ሌላ እረኛ፣ ሌላ ተስፋ፣ ሌላ መጠጊያ አልከኝ በአፍንጫዬ ውጣ አልፈልገው። ይገማኛል አልኩ። ሌሎች ናቸው ብለህ ስትለኝ ይገማኝ ያስጠላኛል አልኩ። ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ አምላክ ከልዑል እግዚአብሔር ውጪ
ሌላው ወደ ውጭ። ማንንም ጥራ፣ እናቱ፣ አጎቱ፣ አክስቱ ምናምን ነገር በሙሉ ወደ ውጭ። የደህንነት ስራ ውስጥ እጃቸው የለበትም። እኔም በመፍጠር ውስጥ የማርያም እጇ የለበትም፣ የሚካኤልም እጁ የለበትም። እኔን ሊያድነኝ ኢየሱስ ሲሞት የሚካኤልም እጁ የለበትም፣ የገብርኤልም እጁ የለበትም፣ የማርያምም እጇ የለባትም፣ የሐዋርያቱም እጅ የለበትም። ታንክ ዩ ሎርድ። አየህ፣ እኔን ሲፈጥረኝ ከመላእክት ጋር ተመካክሮ አልፈጠረኝም። ለእኔ ሲሞትልኝም ከመላእክት ጋር ተመካክሮ ከእናቱ ጋር ተመካክሮ አልሞተልኝም። በራሱ ፍቃድ ፈጠረኝ። በራሱ ፍቃድ ነፍሴን እስከ መስጠት ድረስ ነፍሱን እስኪሰጠኝ ድረስ ወደደኝ። ስለዚህ ከኢየሱስ ውጭ ሌላው ወደ ውጭ ጠራርጌ ዳር ነው ማስይዝልህ። ነቢያት፣ ጻድቃን፣ ሰማዕታት፣ ሐዋርያት ምናምን መላእክት አልከኝ ዳር ይይዛሉ። በማዳን ስራ ውስጥ ማዳን የእግዚአብሔር ነው። መንግስት የሥላሴ ነው። አጭርና ግልጽ። ሚካኤል የተባለው መልአኩ፣ ገብርኤል የተባለ የሥላሴ መንግስት ስላለ ነው። ማርያም ብለህ ብትል እግዚአብሔር ስላለ ስለፈጠራት ነው ማርያም ብለህ ያልከው። አብርሃም፣ ነቢያት፣ እግዚአብሔር፣ ሙሴ፣ ኤልያስ አልከኝ። እግዚአብሔር ስላለ የፈጠራቸው ፍጡራን ናቸው። ማዳን አይችሉም። በሰው ልጆች ማዳን በማይችሉ በሰው ልጆች አትታመኑ እኮ ያለው ዳዊት። ይህን መጽሐፍ ቅዱስ አንብቤ ነው ለሌላ እንዳልሆን በቃ ቀጥታ ይህን ስታነብ ወይኔ ልበለ ወንድም አለ። ይህን ስታነብ የምትናገረውን ታስተውለዋለህ፣ የምታመልከውን ታስተውለዋለህ። እምነትህ ጢም ነው የሚለው ጢም። መታመንህ በእግዚአብሔር ላይ ይሆናል። መደገፍህ በእግዚአብሔር ላይ ይሆናል። መመኪያህ የያዕቆብ አምላክ ይሆናል። የዘላለም አምባ መጠጊያህ የያዕቆብ አምላክ ይሆናል ማለት ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ካለ በኋላ ዳዊት እግዚአብሔርን አንተ መታመኛዬ ነህ እለዋለሁ አለ። ማንን? እግዚአብሔርን። እመቤቴን እሷ መታመኛዬ ናት አለ። እውር ድንብሮ የጠፋ የሰይጣን ትምህርት ነው። እመቤቴ መታመኛ ይላል። ምን አልከኝ አንተ ሰውዬ? እመቤቴ መታመኛዬ። አባቷ ዳዊት ምን እንዳለ ታውቃለህ? ስጋ ለባሹን በስጋ ለባሹ በሰው ልጆች አትታመኑ፣ ማዳን በማይችሉ በሰው ልጆች አትታመኑ ብሎ ሲል ዳዊት ራሱንም ጨምሮ ማርያምንም ጨምሮ ሌሎቹንም ከሱ በፊት የነበሩ አባቶችም ከሱም በኋላ የተነሱን አባቶችን ጨምሮ እኮ ነው። ማዳን በማይችሉ በሰው ልጆች አትታመኑ ይላል። አየው። ነቢየ እግዚአብሔር ኤርምያስ ደግሞ ሲናገር ምን ይላል? ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል። እግዚኦ ምን ሆኗል ነቢያቱ? አየ የያዕቆብን አምላክ ረዳቱ ያደረገ ሰው ግን ቴንኪዩ የኔ አባት ቴንኪዩ። ይህን የምሰብከውን ስብከት አንድ የእግዚአብሔር ቅዱሳን መላእክት ከሰማይ ተቃውመው እኔን ሊመቱኝ እኔን ሊገሉኝ አይችሉም። ለምን? እማወራው የአምላኬ እግዚአብሔርን ጽድቅ ስለሆነ ንጉሱ በኔ ውስጥ ስላለ የምናገረውን መላእክቱ ሙሉ ጭምር ስለሚሰሙት ያውቃሉ። ገብርኤል አሁን ቆረጠው ብለው ይላሉ። ኖ ለምን ይቆርጠኛል? ማን ነው ቆራጭ ያደረገው እንዴ? እግዚአብሔር እሱ የሰበከውን ኢየሱስን እኔ ስለሰበኩ ገብርኤል እኔን ቆርጠኛል? አይቆርጠኝም። እኔ ነኝ እንደውም ይሄ ኦርቶዶክሱን ገብርኤል ይሄ ካርቶን ላይ ያለውን ቆራርጬ ምጥረው ማለት ነው። እሱ ገብርኤል ስላይደለ ቅዱሱ መልአክ ግን ለምን ይቆርጠኛል? እኔ ወንድሞች ናቶች ለምን ምን አጠፋንና? ራሱ ቅዱስ ገብርኤል የሰበከውን ለእረኞቹ በቤተልሔም በይሁዳ ምድር ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋል ብሎ ቅዱስ ገብርኤል የዛሬ 2000 ዓመት የሰበከውን ኢየሱስን እኔ አሁን በመስበኬ ምን ይሁንልኝ ብሎ ነው? ገብርኤል ይቆራርጥሃል፣ ገብርኤል ይመትርሃል፣ ይሰነጥቅሃል፣ ይዘለዝልሃል፣ ይከትፋል። እንዲህ አይነት ወሬ ተው። ሕዝብን ለማስፈራራት እንዲህ ብለው ይላሉ። እኔ የምሰብከውን ወንጌል ቅዱስ ገብርኤል የእግዚአብሔር መልአክ አይቃወመውም። ለምን? በራሱም በገብርኤልም በመልአኩ በብሉይ ኪዳንም ነቢያት በአዲስ ኪዳንም ሐዋርያት የተሰበከ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስን ነው የምንሰብከው። ገብርኤል ከሌሎች ቅዱሳን መላእክት ጋር መጥቶ በቤተልሔም በተወለደበት ሌሊት የዘመረለትን ጌታ ነው የምዘምርለት።
ምን ይሁንልኝ ብሎ ገብርኤል አንገቴን የሚቆርጠው? ይቆርጠዋል ገብርኤል አንገቱን ይላል። እናንተ የምትሉትን ገብርኤል እኔ ነኝ አንገቱን የምቆርጠው። ያው ካርቶን ላይ ስለሆነ የሳላችሁት አንገቱን ቆራርጬ እግሩንም እንደዚህ ከታትፌ ለከሰል ማቀጣጣያ ያደርግላል። እሱ ካርቶን ላይ የሳላችሁት የሰው እጅ ስራ ቀልድ እንጂ የእግዚአብሔርን ቅዱስ መልአክ ገናናውን መልአክ ቅዱስ ገብርኤልን አንተ አይተኸው ገጀራ ሰይፍ አስይዘህ እንደዚህ ምናምን ነገር ብለህ የምትስለው የለም የለም። ልብ ብለህ ስማኝ ወንድም አለ የለም። እንዲህ አይነት አርቲ ቡርቲ ተው እንጂ ወንድሞች እናቶቼ፣ የአርቲ ቡርቲ ይባላል። ተው ህፃናት አባባ ጎድዬ መጣልህ እየተባለ በልጅነታችን ያስፈራሩ ነበር እናትና አባቶቻችን። የሆነ ነገር ስናጠፋ መጡልህ ጭራቁ መጣልህ ተብሎ እንደሚባለው አሁን ወንጌል ስንሰብክ ገብርኤል መጣልህ ገብርኤል ይቆራርጥህ ነው ይላል። ምን ይሁንልኝ ብሎ ቅዱስ ገብርኤል ነው ግድ የለም ለሱ ስጋት አይግባህ። እኔና ቅዱስ ገብርኤል እንተዋወቃለን። በየት? በእግዚአብሔር መንግስት ውስጥ። በምን እንደምትተዋወቁት? በቅዱሱ ቃል አውቀዋለሁ። ገብርኤልም መልአኩን አውቀዋለሁ። ቆንጅዬ ሰባኪ ነው አልኩሽ እህት አለ ማር ቅዱስ ገብርኤል መልአኩ ቆንጅዬ ሰባኪ ነው። ለህዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ጌታ ተወልዶላችኋልና አትፍሩ ብሎ የሰበከው ቆንጅዬ የአዲስ ኪዳን ስመጥር ሰባኪ ገብርኤል መልአኩ። ስለዚህ ማዳን በማይችሉ በሰው ልጆች አትታመኑ ነው ብሎ ያለው። ለምን? ሊያድኑ ስለማይችሉ። ዛሬ ሰው ተስፋ ያደርጋል እመቤቴ ታድነኛለች እያለ ማለት ነው። አታድንህም ወንድሜ። አንተ እርግማንና ጥላቻ ፍርሃት ምንድነው ጥላቻ ምናምን ነገር መስሏችሁ ከሆነ የጌታችን እናት ለምን ጠላት አለ ወንድም ማለት አታድንህም። አታድንህም ማለት ጥላቻ ማለት አይደለም። የማታድንህን ታድነኛለች እያልክ ማለት ነው። እንደውም ጥላቻ ያለ ስራዋ ስራ እየሰጠህ አታድንህም። አያድኑ ቅዱስ ጳውሎስ አልከኝ አያድንህም። ጴጥሮስ ዋነኛው የሐዋርያቱ አለቃ አልከኝ እሱም አያድንህም። ሙሴ እግዚአብሔር ያኔ በሲና ተራራ ተነገረው እሱም አያድንም። ኤልያስ ሞትን ሳይተነጠቀው እሱም አያድንህም። እሺ ዳዊት እንደ ልቤ የተባለው አውቀዋለሁ እሱም አያድንህም። ምን ሆነሃል ኤርምያስ? አያድኑም። ሱራፌል ኪሩቤል እነዛ 6 ክንፎች ያላቸው የእግዚአብሔርን ዙፋን የሚሸከሙት እነሱም አያድኑም። በእውነት እኮ ነው የምልህ አያድኑም። ማዳን የነሱ አይደለም። ማዳን የመላእክት አይደለም። ማዳን የሰው ልጆች አይደለም። ማዳን የእግዚአብሔር ነው። ቴንኪው። ማዳን የማን ነው አልኳቸው ወንድሞች ናቶቼ? የእግዚአብሔር ነው። ማዳን የማን ነው? የእግዚአብሔር ነው። የማርያም አይደለም። ከየት አምጥታ የምታድን? ምን ኃይል አላትና ታድንሃለች? ማርያም ብራዘር ምን ኃይል አላትና ታድንሃለች? አብርሃም አልከኝ ምን ኃይል አለውና ያድንሃል? ጳውሎስ አልከኝ ምን ኃይል አለውና ያድንሃል? ጴጥሮስ አልከኝ ምን ኃይል አለውና ያድንሃል? አንተን የትኛውንም ፍጡር ጥራልኝ ምን ኃይል አላቸውና ያድንሃል? ማዳን የማን ነው? የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከበጉ ከእግዚአብሔር ዘንድ ነው፣ ከክርስቶስ ማለት ነው። ማዳን ስለማይችሉ ነው ኢየሱስ መጥቶ የሞተው። ወደዚህ ዓለም የገባው ለሽርሽር አይደለም። ትንሽ ተናፍሼ ተዝናንቼ ልምጣ ብሎ አይደለም የመጣው ኢየሱስ። ከሰማያት ሲመጣ ትንሽ ተዝናንቼ እስኪ የሰው ልጆችንም ታዝቤ አይቼ ወጣ ገባ ብዬ በደንብ በትኩረት አንክሮ ሰጥቼ ተመልክቼ እንዴት እንደሚያደርጋቸው እንዴት እንደሚሰሩ እና ዞር ዞር ብዬ የሰሯቸውን ከተሞችን እነ ፓሪስን እነ ለንደንን እነ ኒውዮርክን ምናምን ነገር አይቼ ወደ አዲስ አበባም ሄጄ ያው ከነ ቆሻሻዋም ጭምር ቢሆን አይቼ ኢትዮጵያውያን እንዴት እንደሚሰራቸው እንዴት እንደሚያደርጋቸው እነሱን ሁሉ አይቼ ትንሽ ተናፍሼ ልምጣ ብሎ አይደለም የመጣው። በዓላማ ነው የመጣው፣ ሊያድነን ማለት ነው። ሊያድነን የመጣው ጌታ ኢየሱስ። ስለዚህ ማዳን የማን ነው ያልኩት? መጽሐፍ ቅዱስ የማን ነው ብሎ የሚለን የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ኦኬ ወንድሞች እናቶቼ፣ አለቀ። ደህንነት ከእግዚአብሔር ዘንድ ነው። ስለዚህ ማዳን በማይችሉ በሰው ልጆች አትታመኑ ነው ብሎ ያለው መጽሐፍ ቅዱስ። በእነሱ አትታመኑ። መጽሐፍ ቅዱሳችንን ስናነብ ግን የሚነግረን ማዳን የእግዚአብሔር ነው ይለናል። መጽሐፍ ቅዱስን ስናነብ በሙሉ ጌታ ኢየሱስ ክርስቶስ እንደተናገረው በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይላል። ኢየሱስ ለሰው ልጆች በደልና ኃጢአት ሞተ።
መጽሐፍት እንደሚናገር በሶስተኛው ቀን ሞትን ድል አድርጎ ተነሳ። በስሙም ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። ይኸው ሰብካለሁ። ያን በጠዋት ተነስቼ ሰብካለሁ። ልጆቼን ትምህርት ቤት አድርሼ መጥቼ እሰብካለሁ። ስራዬ ስለሆነ ስለተጠራሁበት ስራ ማለት ነው። አባት የማያሳፍረኝን ኢየሱስ ያድናል ብያላለሁ። ከእህቶቼ ጋር ያድናል ብለን እንላለን። አድኖን እኮ ነው ያድናል ብለን የምንለው። የማያድን ኢየሱስ አይደለም ያድናል ብለን የምንለው። ያዳንን ኢየሱስ የሚያድን ኢየሱስን ነው ያድናል ብለን የምንለው። ስለዚህ በዚህ ጌታ የህይወታችሁን እረፍትና ሰላም ለማግኘት የምትፈልጉ ሰዎች ኑ ወደ እግዚአብሔር መንግስት ብለን እንጠራለን። መጽሐፍ ቅዱሳችንን ስናነብ ይሄንን ጌታ ይበልጥ ምሕረቱን፣ ፍቅሩን፣ ቸርነቱን ታዲያ መጽሐፍ ቅዱስ ብቻ ማለታችን ስህተት ነው? ጌታችን ኢየሱስ ክርስቶስ እንደተናገረው ቅድም እንዳልኳችሁ በሙሴ ሕግና በነቢያት በመዝሙራት ስለኔ ተጻፈ አለ። በዚህ መጽሐፍት ውስጥ የተጻፈልን በመጽሐፍ ቅዱሳችን ላይ የተጻፈልን ስለ ክርስቶስ ኢየሱስ በሚናገረው በእግዚአብሔር ቃል ውስጥ ስለሱ ምሕረት፣ ስለሱ ጸጋ፣ ስለሱ ሕይወት፣ ስለሱ አምላክ፣ ስለሱ አዳኝነት፣ ስለሱ ቤዛነት በሙሉ የተወራልን የተነገረን በእግዚአብሔር ቃል ላይ ነው በመጽሐፍ ቅዱስ። ስለዚህ አንድ እንደኛ ጴንጤ የሆነ ሰው መጽሐፍ ቅዱስ ብቻ ብሎ ቢል ምንድነው ስህተቱ? ወንድሞች ናቶች ተሳስታችኋል፣ የኤርምያስ መጽሐፍ ቅዱስ ብቻ ማለት አልነበረባችሁም ብሎ የሚለን ሰው ካለ መጥቶ ይንገረን። ይኸው ቤቱ ክፍት ነው። ይኸው ርዕሱ ይሄ ነው። ተሳስታችኋል ኤርምያስ እንዴ አይን ያወጣ ስህተት ነው የተሳሳታችሁት ብሎ የሚል ሰው ካለ መጽሐፍ ቅዱስ ብቻ ማለታችን ስህተት ብቻ ማለት ስህተት ነው። ምን ብለን እንድናምን ነው የፈለጋችሁት? እግዚአብሔር ልጁን ነው የሰጠን። እግዚአብሔር ቅዱስ ቃሉን የሰጠን። ኦኬ፣ በቅዱስ ቃሉ የነገረን በነቢያቱ በሐዋርያቱ ትምህርት የተነገረን ክርስቶስ የሰው ልጆችን ለማዳን ቤዛ ሆኖ ሊሞትልን ከቅድስት ድንግል ማርያም እንደተወለደ በቀራንዮ መስቀል ላይ እንደሞተ እና እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ይሄንም ይነግረን። ይሄንን መጽሐፍ ብቻ ብለን ማመናችን ስህተቱ ምን ላይ ነው እያልን ያለ ነው።